ከዛ እሷ ትገባለች እስካቆመችበት ድረስ ልገርም። ቴንኪ ወንድም አለም። እሺ ተወልዳ ያደገችው ክፍለ ሀገር ነው አይደለ? እና እናቷ ወልዳት ከዛ ከአባቷ ጋር ስለተጣሉ ሞታለች ነው ያለችው ለአባትየው። እና እሷን ለአሳዳጊ ነው የሰጠቻት። የሰጠቻቸው ሰዎች ደግሞ በጣም አቅመ ደካማ አሮጊትና ሽማግሌ ናቸው። እና እሷ ባለታሪካችን ቆሎ እየሸጠች እነሱን እያገለገለች ነው ያሳደጓት። ላይክ በቃ አሳዳሪዎቿ ናቸው፣ ግን አቅም የላቸውም። ሽማግሌ ናቸው። እሷ ናት የምትረዳቸው፣ ጭራሽ እንኳን ሊረዷት ማለት ነው። እና ቆሎ እየሸጠች እየተማረች እያለ በ13 ዓመቷ አንድ የሰፈር ዱርዬ፣ ግን እሷ በጣም ትችልበታለች ስትናገር። በምን አጋጣሚ ነበር ያ የሰፈር ዱርዮች አሉ አይደለ? ሁለት ልጆች፣ ልጅቷ በጣም ቆንጆ ናት። ሁለት ዱርዬዎች ይወዷታል። የአንዱ ዱርዬ እንደ ግሩፕ ነገር አለ አይደለ? ላይክ ኤክስፕሌን ኢት ቬሪ ዌል። ሰፈር ውስጥ ግሩፕ አለ። የሆነ አንድ ኃይለኛ እና የሆነ አንድ ኃይለኛ አለ። የዛ ኃይለኛ አጃቢዎች አሉ፣ የዚህኛው ኃይለኛ አጃቢዎች አሉ። የዚህኛው ኃይለኛ እና የዚህኛው ኃይለኛ ይወዷታል እሷን። ከዛ ጋንግስተር አለች ሶፊ ኤግዛክትሊ። ከዛ ትምህርት ቤት ስትሄድ ይለክፏታል ምናምን፣ ያስቸግሯታል። ያው ሰው የላትም፣ እናትና አሳዳጊዎቿም ሽማግሌዎች ናቸው። ስለዚህ የሚከላከልላት የላትም። ትምህርት ቤት ሄዳ ስትመጣ አንድ ቀን ነይ ምናምን በጉልበት ሲላት አልፈልግም ምናምን አልመጣም ስትለው ቆይ አገኝሻለሁ ምናምን ብሎ ይዝትባታል። ይሄኛው ዱርዬ ነው በጣም ጩቤ ምናምን ይይዛል። እና ከዛም አንድ ቀን የእሱ እህት እሷን በባሌም በቦሌም ብላ ትተዋወቃታለች። ባለታሪካችንን ማለት የማይከት የሚኪ እናትን ትተዋወቃትና ከዛ እቤት ነይ ድግስ አለ ማርያም ነው ምናምን ማህበር ነው ምናምን አለ ትላትና ነይ ቢ ምናምን ትላታለች። ሄዳ ቤተሰቦቿን ታስፈቅድላትና ቤተሰቦቿን ሴት ቤት ስለሆነ ኦኬ ብለው ፈቀዱላት። ስትሄድ እውነትም ድግስ አለ፣ በላች፣ ጠጣች ምናምን። ከዛ ዝናብ እየዘነበ መሸ። ከዛ ነይ ክፍሌን ላሳይሽ ነው ምናምን ብላ ክፍሏ ይዛት ትገባና ወደ ጓሮ ሰርቪስ ቤት ነገር ከዛ ቆይ አልበም ላምጣልሽ ፎቶአችንን ታያለሽ ብላ ቁጭ አርጋት፣ እሷ ከትልቁ ቤት ከሳሎን አልበም ልታመጣ ሄደች መስሏት ስጠብቃት ጀለሴ ገባ። ያዶርዬ ለካ ወንድሟ ነው። ገባና አገኝሻለሁ ብዬሻል ነበር አይሻ አገኘሁሽ ብሎ ጩቤ አውጥቶ እያስፈራራት የመታት ሊደፍራት ሲሞክር ታግሏት እሷ የሚያቅሟን ያህል ታግላ በመጨረሻ አልቻለችም። ጣላት። ከሌሊቱ 10 ሰዓት አካባቢ ደፈራት። ከዛ በአሰቃቂ ሁኔታ ደፍሯት ከደፈራት በኋላ በጣም የሚያሳዝነው ነገር ደግሞ በጣም ስቃዩን ያበዛው ነገር ደግሞ እንግዲህ 13 ዓመቷ ነው። አሰቡት። ሴክስ የሚባል ነገር አታውቅም። የመጀመሪያዋ ነው። ለምን ደም አልፈሰሰም ድንግል አይደለሽም ብሎ ቀጥቅጦ ለዛኛው ሰተሹ ነው። ሁለት ዱርዮች አይደለም የሚወዷት፣ ስለዚህ ለዛኛው ሰተሹ ነው ብሎ ቀጥቅጦ በእልህ ደጋግሞ ደፍሯት ቀጥቅጧት ራሷን ደም በደም እስከምትሆን ቀጠቀጣት። ከዛ እንደምንም ብላ ከዛ እየተንፏቀቀች ወጣች። ሲነጋ ልብሷን ለብሳ ወጣች ከዛ ቤት እያመማት። ከዛ ወጣ። ከዚህ በኋላ ምንድን ነው የተፈጠረው? ወደ ቤተሰቦቿ ቤት ሄደች።
ለእናቷ ልትነግራት ፈልጋ ነበር። እናቷ እንዴት እንደሆነች እንዴት እንደምታውቅ ትናንትናም ኮመንት ላይ ስጠይቋት ነበር። እሷ ታሪክ ሚዛክ ያ ኮመንት ስለማታነብ ከልቧ ሆና ስለምትናገር ለአንድም ሰው ኮመንት ስትመልስ አላየኋትም። በምንድን ያወቀችው? ታሪኩን ከልባችሁ ካዳመጣችሁ ያወቀችው የሰፈር ሰው ሁሉ እሷን ትመስያለሽ ይላታል ሴትዮዋን። እዛ አንድ አካባቢ ስለሆነ ለአሳዳጊ ሰጠቻት። ስለዚህ ሰዎች ይነግሯታል፣ እሷ እኮ እናትሽ ናት፣ እሷ እኮ እናትሽ ናት ይሏታል። ይህ መልካቸው አንድ አይነት እኮ ናት፣ አታውቂም? እናትሽ እኮ ናት ይሏታል። ከዛ እሷ ደግሞ ሄዳ እናትሽ ናት ይሉኛል፣ እናቴ ነሽ ኔስታ ምን አባሽ እናቴ ከዚህ ምናምን ብላ ምንጭቃጋ ታባራታለች። እናቷ ኦልሬዲ አግብታ ሌሎች ልጆች ወልዳ ነው የምትኖረው። እሷን ግን በአባቷ ስለተናደደችባት ነው አውጥታ ጣለቻት። ለአሳዳጊ የሰጠቻት ሰው እናቷ እንደሆነች እንድታቅባትም አትፈልግም። ገባችሁ? እና የዛኔ ታዝንልኛለች፣ ትራራልኛለች ብላ ልትነግራት ሞክራለች። የደረሰባትን ለመንገር ግን ስታመነጫጭቃትና ፊት ስትነሳት አልተናገረች። እንደዛው እያመማት ቆይታ ከዚህ በኋላ ጠፋብኝ ጋይስ። አባቷን አስተዋወቅ እንዴት በምን አጋጣሚ ነው አባቷን ልታስተዋውቃት የቻለችው? ትንሽ ወዷ እየገፋ ሲመጣ አሳዳጊዎች አሉ ወይንስ ተናገረች ወዲያው መደፈሯን? ጠፋብኝ። ላስገባት እራሷን ባለ ታሪኳን አረገዘች እኮ ከማርገዟ በፊት አይደለ እንዴ? እንዴት በምን አጋጣሚ ነው ያወቁት ቤተሰቦቿ? ልታስወርድ ወይኔ ማስወረዱ ፓርት ጋር ማርገዟን ሳናቅ እንዴት ወደ ማስወረዱ እንሄዳለን? ማርገዟ ብና አጋጣሚ ታወቀ ነበረ። በቃ ይኸው ራሷ ባለ ታሪኳ ስለመጣች ሰው ነግረናል። ልታስወርድ ሄዳ አስወራጇ ሴትዮ ናት ለእናቷ የተናገረችባት። እጄ ላይ ሞተሽብኝ በኋላ ሰበብ አልፈልግም ብላ ሄዳ ለእናት የተናገረችው። የሁለተኛውንም መደፈር ፓርት ገና የሚኪ እናት እንኳን ደህና መጣሽ። ሰላም እንዴት ነው? ሰላም እግዚአብሔር ይመስገን። ደህና ነሽ? ትናንትና ትንሽ ቀለለሽ? አዎ የሆነ ትንሽ ግን ተረብሽ ያደርኩ። እኔ ራሴ በጣም ሳስብሽ ነው ያደርኩት። የእውነት በጣም ተረብሽ ሜሞሪ ከአንቺ ጋር አልተለየም። ትናንትና የእርዳታ ነገር ባይሆንብኝ ኖሮ ጨርሽም ምክር ሳልሰጥሽ አይዞሽ ሳልልሽ አንለያይም ነበር። ግን በቃ እኔ ራሴ ከሳስብሽ ነው በፍጹም ከአይምሮ ያመጣሽ። በዚህ ልክ በጣም ጀግና ነሽ። በዚህ ልክ የተፈተነ ሰው እኔ ያላየውም እስካሁን በ2 ዓመት ከ7 ወር ውስጥ ከሰማኋቸው ታሪኮች ውስጥ እዚህ ቤትም ከሰማኋቸው እርቅማድ ላይም ዩቱብ ላይም ከሰማኋቸው እንዳንቺ አይነት ስቃይ ያሳለፈ ሰው አላየውም። ጀግና ነሽ። በጣም ጠንካራ ነሽ። አመሰግናለሁ። ያው ኮሜንት ስትይ ሰምቼሽ ኮሜንት አላየውኝም፣ ሀሳቤንም እንዳይሰርቀኝ ውስጤም እንዳይረበሽ ኮሜንት አላየውም ነበረ። ወደ ላይ ቀና ብዬ ነበረ የማወራሽ ማለት ነው። እና የቅርታ ኮሜንታት አላየሁም። እኮ ማየት የለብሽም ትክክል። ምክንያቱም ኮሜንት የምታይ ከሆነ ሀሳብሽ ይሰርቃል። ትናንትና አሁን ፎከስ አድርገሽ ስትናገር የነበረው ኮሜንት ስላላየሽ ነው። ገባሽ? ኮሜንት ሀሳብሽ ወደ ኮሜንት ይሰረቃል እያለ ኮሜንት መልስ ለመስጠት ታሪክሽን ስታቋርጭ ሀሳብሽ ይበታተን ነበር። ጥሩ እየገረብሽ ነው። ሀውዬ ጨርሽላቸው በአንቺ የሆነ ፓርት ላይ እኮ ተሳስቻለሁ። እኔ እናት ምንድነት ረስቻለሁ የሆነ ፓርት ላይ። አሁን ላይ ትክክል አይደለም። ለድሮ በደንብ አይምሮ ያይዝም ታውቂያለሽ። ትንሽ ስላመመኝ እና እንትን እርግዝና ላይ እንዴት እንዳወቅሽ? የመጀመሪያው መደፈር ከደረሰብሽ በኋላ መተሽ ቤት ያሳደግ ተናግረሻል? እሱ አልተናገርኩም። ምን ያልሽዋ ጠይቀኝ አሳዳጊ እናቴ ምን አባሽ ሆነሽ ነው ያደርሽው እንዴት ታድሪያለሽ ምናምን ብላ ስትጠይቀኝ ምንም አልመለስኩላትኝም። ጥቅልል ብዬ ተኛው። ምክንያቱም ምንም ፋይዳ የለውም በነግራትም ባልነግራትም ለውጥ አያመጣም። ከዛን ተኛውን። በነጋታው ነው ለእናቴ ሄጄ ልነግራት ስሞክር ጥንብርኩሴን አውጥታ ያባረረችኝ ማለት ነው። በቃ ከዛን አልነገርኳትም፣ ለማንም አልነገርኩም። በዛው ቀጠለ። ከዛን ሰውነቴ እየጨመረ ያው ልጅም ስለሆንኩ
ሁሉ ነገሬ እንትን እያለ መጣ ማለት ማስታወቅ ጀመረ። እድግ እድግ የማለት አለ አይደለ? እንደዛ አይነት ነገር ሰምጣ ሰው ሁላ አይኑ ላይ የሆነ ማለት ነው። እንዴ ምንድነው ሰውነትሽ ጨምሯል፣ በጣም እንትን ብለሻል። ያው ሴት ልጅ ትጨምራል አይደል? ያንን እርግዝና ይነፋፋል ምናምን። አሳዳጊ እናቴም እንደ አንቺ ልጅ ከበድሽኝ ምናምን ማለት ጀመረች ማለት ነው። በዛ ሁኔታ ነበር። አንድ ጎረቤታችን ከእኔ ትንሽ ተለቅ የምትለዋን እንደዚህ እንደዚህ ብዬ ስነግራት በቃ እንደዚህ ያድርገሻል አለችኝ። ደነገጥኩ። አዎ ስላት እንደዚህ እንደዚህ ካረግሽማ እንደዚህ እኮ ይፈጠራል ምናምን ብላ እንደዚህ ነው የነገረችኝ። እርግዝናውን ያወቅኩት በዚህ ሁኔታ ነው ማለት ነው። እናም ያው ላስወርድ ስሞክር ነው እናቴም እንዳልኩሽ የምታስወርደው ሴትዮ 10 ብር ስለጎደለባት ቆይ መጣሁ ብላኝ ለካ እሷ እናቴ ልጠራ ሄዳ ነው። ገርቢላቸው ብዬ ቆይ ትንሽ ሀሳቤ ላስተካክል። እሺ እናት እሺ። እና ከዛ ሴትዮዋ የምታስወርደው ሴትዮ ሄዳ እናቷን ጠራቻት። ከዛ እናቷን እሷን የእንጀራ አባቷን ይዛ መታ አስጠፈጠፈቻት። አንቺ ዱርዬ የትም ስትንዘላዘይ እድል አልሰጠቻትም። ምን ሆነሽ ነው? እንዴት ነው የተፈጠረው ብላ አልጠየቀቻትም። ጭራሽ ተበድላ ተደፍራም ይሄ ነገር ተፈጥሮ እንደገና አስባችሁታል? በእንጀራ አባት መጠፍጠፍ። በእንጀራ አባቷ ተቀጠቀጠች። ከዛ በኋላ በይ እዛው አባትሽ ጋር ትሄጃለሽ ብላ አባቷን አስተዋወቀቻት። አባቷ ስለተቀበላት እጅግ በጣም ደስ አላት። ህይወት እንደ አዲስ ሳቀችልኝ። እሳይ ተመስገን አለች። በጣም ደስ አላት እና ከዛ መጀመሪያም አባቷ ስታስተዋወቀ ምን ብላታለች? አባትሽ ሲመጣ ግን ከአባቴ ጋር ሄዳለሁ እንዳትይ ብላታለች። አሳድጋት የማታውቅ ሴትዮ እንግዲህ ከአባቴ ጋር ሄዳለሁ እንዳትይ ስለምትጠላው ብቻ ሰውየውን ማለት ነው ሄዳለሁ እንዳትይ። እሷ ደግሞ ለመታወቅ ካላወቅኩት እንጂ እሺ አልልም አንቺ ብቻ አስተዋወቀኝ እንጂ ልሂድ አልልም እሺ አለቻት። ከዛ አባቷን ስትተዋወቀው በጣም ደስ አላት። ለምን አባቷ የሚያውቀው እሷ እንደሞተች ነበር። ወልጃት ሞታ ቀብሬያታለሁ ብላታለች ብላዋለች እና እንደሞተች ነበር የሚያውቀው። ልጅ እንዳለችው በህይወት ሲያቅ ትልቅ ልጅ ደስ አለው እና እሱም ሌላ ክፍለ ሀገር ህይወት አለው ምናምን ትዳር አለው ልጆች አሉት። ይዤሽ ልሂድ አላት። እሷም እሺ ብላ ከአባቷ ጋር ልትሄድ እናቷ ከአባትሽ ጋር ከሄድሽ እረግምሻለሁ ብላ አትውለጂ እያፈንዳሽ ብላ ረገመቻት። ማለት እርግዝናሽ ይፈንዳ አትውለጂ በሰላም ማለት ብላ ረገመቻት። ከዛ እሷ ሄደች ከአባቷ ጋር ሄዳ ክፍለ ሀገር እዛ ተንከባክበዋት ምናምን ልክ መውለጃዋ ሲደርስ ምጥ በጣም ቆየባት። 5 ቀን አማጠች እና በጣም ታመመች። ምጧ ከባድ ነበር በጣም። ሳምንት ነበር ያማጥኩት። ሳምንት ኦኬ። ሳምንት ሙሉ አማጠች። ሳምንት ሙሉ ስታምጥ ደግሞ አባቷ ደግሞ ምናልባት የእናትየዋ እርግማን ከሆነ ብሎ ተጨነቀ በጣም። ብቻ በስንት መከራ በሰላም ተገላገለች እና ወልዳ ወደ እንትን ናናዬ መግባት ከፈለሽ መግባት ፈልጋለሁ ብለሽ ጻፊ። ኢንቫይት ያደረጉሻል ሞዴሬተሮች። ሂሩት ያብስራ ናና መግባት ትፈልጋለች መሰለኝ ብላ ጻፈች። እሺ እኔ ማር ኤኒ ታይም መግባት ስፈልጊ ሀቡ ሳቢኝ ወይ ሳቡኝ ብለሽ ጻፊ እና እንትን ሀሳቤን ሰረቅሽኝ ሂሩት በእናትሽ። ኮመንት ማንበብ የማልፈልገው እኮ ታሪክ እየተናገርኩ ለዚህ ነው፣ ሀሳቤ እንዳይሰረቅ ነው። ለዚህ ነው ለባለ ታሪኮችም ኮመንታቱ የምላቸው። የቱ ጋር ነበር ያቆምኩት? ክፍለ ሀገር ወልጄ 2 ዓመት ቆይቼ ወደ አዲስ አበባ ያው ትንሽ ያለምግባ 2 ዓመት ሙሉ ነው እንዴ ቆየሽው ክፍለ ሀገር? 2 ዓመት ነው የቆየው። አራስ ልጅ አቅፈሽ ስትመጪ መሰለኝ እኮ እሱ መናኸሪያ ጠብቆ ልጅሽን 2 ዓመት ተደብቄ ቆየሁ። ያው የሰው ማብ ስለነበረ በጣም ከባድ ስለነበረ የሰው በዛ እድሜ እንደዚህ መሆን የነበረው ሁኔታ ከባድ ስለነበረ አባቴ ጋር 2 ዓመት ነው ያሳለፉት እና መጨረሻ ላይ ያው ትንሽ ነገሮች ሲከሰት ከእንጀራ እናቴ ጋር በእርግጥ በጣም ጥሩ ሰው መልካም ሰው ነበረች። ግን ያው አንዳንድ ያለ ትንሽ አለመግባባቶች ተፈጠሩ። በዛ አይቆይ አሳዳጊ እናቴ ጋር ተመልሼ ልሄድ ብዬ ወደ አዲስ አበባ ስመጣ ነው
የዛኔ እናቴ ናት የምትነግረው፣ ማንም ሊነግረው አልችልም። እንደምመለስ የምታውቀው እናቴ ብቻ ነበረች ማለት ነው። አሪ ነበር ማለት ነው። እዛ ሆነሽ አባትሽ ጋር ሆነሽ ከእናትሽ ጋር ትደዋወቅ ነበር? አባቴ ነግሯት ነበር ወደ አዲስ አበባ ልመጣ እንደሆነ ነግሯት ነበር ደውሎ ማለት ነው። ስለነገራት እሷ ብቻ ናት ልታውቀው የምችለው። እሷ ደግሞ በጣም በጣም ትወደዋለች ማለት ትወደዋለች ስልሽ ገባሻል? በጣም ይግባባሉ። ዱርዬ ነው። እሷም የሆነ ስራዋ ከዱርዬ ጋር የሚገናኝ ስለነበር እቃ ያወርዱላታል ምናምን ነገር ለካ በጣም ቤስት ናቸው። እና በጣም አክባሪ የምትለው ሰው ነው እንግዲህ ለእሷ ማለት ነው። ግን የእሷ ልጅ እንደሆንኩ እሷ አያውቅም። የልጁ አባት የእሷ ልጅ እንደሆንኩ አያውቅም። የአሳዳጊዎቼ እንደሆንኩ ነው የሚያውቀው ማለት ነው። እንጂ ገና አንቺን ከመድፈሩም በፊት እሱ የእናትሽ አገልጋይ ነበር? አዎ። ከዛም በፊት ይተዋወቃሉ። በጣም ከእንጀራ አባቴ ጋር ደግሞ በጣም ቤስት ፍሬንድ ናቸው። እና አያውቁ በቃ እሱ አያውቅም የእሷ ልጅ መሆኔን ማለት ነው። ከዛን ከእርግዝናው በኋላ ነው የእሷ ልጅ መሆኔ ምናምን ሲያውቅ እኔ እዛ ባለሁበት ጊዜ ተነጋግረው ምናምን በቃ እሷ ለካ እንደምንም አሳምናት አለው ብላ ቃል ገብታለች ነበር። እኔ ታሪኬን የማውቀው እኔ ችግሬን የማውቀው በዛ ሁኔታ ነው እንግዲህ ድጋሚ ልታጣብሰን የሞከረችው ማለት ነው። እና እንደዛ ነበር ብቻ እንደዛ 2 ዓመት ቆይቼ ስመጣ እዛ ጠበቀኝ መናኸሪያ። ከዛን ሰዎች ተከላከሉልኝ፣ ልጄን ይዤ ገባሁ። ከዛ በኋላ ነው እስከዚህ ድረስ ታስታውሻለሽ? አቡ ይሰማል? ከዛን እዛ አዲስ አበባ መጣሁ። ያው አባቴ ትምህርትሽን ትቀጥያለሽ የሆነ ነገር አስተካክላለሁ ብሎኝ ትንሽ ቆየት ስላለብኝ በእንጀራ እናቴ ጋር ትንሽ ባለመግባባት በተፈጠረው ነገር ከዛን በቃ እኔ የራሴን ነገር መስራት አለብኝ ብዬ መፍጨርጨር ጀመርኩ። እንደ አዲስ ያው ህይወት እዛ ቤት ሆነ። ልጄን ይዤ መስራት አልቻልኩም እና የሆነ ሰው እንዳልኩሽ የስራ እድሉን ሲያገኝልኝ እዛ ገባው ልጄን ይዤ የምሰራበት። ልጄን ይዤ እየሰራው እያለ ያው እንግዲህ ሰዎች ሁሉ አውሬዎች ናቸው ማለት መደምደም አይቻልም። እና አንድ መልካም ሰው ገጠመኝ እንዳልኩሽ ትምህርቴን ሁላ ጀምሬያለሁ የማታ ማለት ነው። ቀን ቀን እየሰራሁ ለልጄ የሚያደርጉት የመስሪያ ቤቱ ሰዎች በቃ ህዝብ በዩ በቃ ልጄን የወደደልኝ ያለውን ነገር ልጅነቴን ስለሚያውቁ ያዝኑልኝም ልጄን የሚያግዙኝ ነበር ብዙ ነገር በብዙ ነገር። ከዛ መሀል ግን የተለየ ሰው ነበርና በብዙ የሚረዳኝ የትምህርት ቤት በደንብ እየከፈለ አሳዳጊዎቼን ብዙ ነገር እያደረገላቸው ምናምን ብቻ ብዙ ነገር የተለየ ነገር ያደርግ ነበር። በዚህ ሁኔታ ሰዎች ሁለታችን አንድ እንድንሆን ይፈልጉ ነበርና ቁስሌን የሚያውቅ ሰው የለም አይደል? ሰዎች የሚያውቁት በቃ የሆነ ነገር ተፈጥሯል፣ ልጅ ተወልዷል፣ እንደዛ ነገር ነው በቃ። እና በቃ ማንም ላይ እኮ ይፈጠራል ይሄ ነገር እና በቃ ምናምን ብለው ይፈርዱብኛል ከእሱ ጋር እንደሆን ማለት ነው። በዛ መሀል ግን ይሄ የልጅ አባት ማለት ነው በቃ ይሄ ሰው እንደሚያደርግልኝ ስለሚያውቅ በጣም ይፈታተነኝ ነበር። ልጄን ሁላ ሰርቆብኝ ይሄዳል። እንዳልኩ ዘበኛ ነው የሚያመጣልኝ ምናምን ነገር። እሱ ማመን አልፈለገም። በቃ እኔ ቆሜ እንዲሄድ አይፈልግም። በቃ ወይ የእሱ መሆን አለብኝ ወይ የሆነ ወድቄ ነው ማየት የሚፈልገው ማለት ነው። ከዛን በዛ ሁኔታ ውስጥ እያለሁ እየተማርኩኝ ልክ እንደው ላይ 6 ወር 7 ወር አካባቢ ነው የተማርኩት ራሱ። በዚህ መሀል ደግሞ ጥሩ ሁኔታ ላይ ነበርኩኝና ይሄ መልካም ሰው የተባለው ቤተሰብ ይሞትበትና ለቅሶ ይኖራል ማለት ነው። ለቅሶ ሲኖር የመስሪያ ቤተሰብ በሙሉ እንደ ማንኛውም ለቅሶ አብረን ተያይዘን ሁላችንም ሄድን። እዛ ለቅሶ ላይ ሁላችንም አደርን ማለት ነው። ያው ከብዙ ሰው ጋር ሆነን ያደር ነው። ስናደር አልተናገርኩም ነበረ። ቤት ስመጣ ጠዋት ለአሳዳጊ እናቴ ለቅሶ ነበር ያደርኩት። እንደዚህ ያውቃሉ እነሱ፣ እሱን የሚረዳቸው ኦልሬዲ ማለት ነው። እና የእሱ እኮ ቤተሰብ ሞቶ እንደዚህ ያደር ነው ምናምን ብዬ ስነግር የዛን ቀንም እንዲያድርሽ ነው ያመጣሽብኝ እንዲቃላሽን ብላ ያለውን ልብሴን ሁላ አውጥታ ወረወረችው ወደ ደጅ ማለት ነው። እዛን አረ ማዘር እንደዚህ አይደለም በፍጹም አረ ተይብል ምናምን። ወዲያው አባቴን ጠሩ። አባቴ መጣ። በጣም ተናደደ። አረ በፍጹም
በቃ ሁሉን ነገር ነገርኳቸው። በፍጹም እንደዚ አይነት ታሪክ አይደለም፣ ያደርኩት ለቅሶ ነው፣ እንደዚህ ነው። አብሬ ሄድኳቸውንም ልጆች ነገርኳቸው። ቤት መጥተው ለማዘር ነገሯት። አይ አልፈልግም፣ በቃ አሁንም ልታመጣብኝ ነው ምናምን አለች፣ አሳዳጊ እናቴ ማለት ነው። አረ እንደዚህ አይደለም ምንም በቃ ማለት አንዳንዴ ትልቅ ሰው ስትሆኚ ማመን የማይፈልጉ አሉ። በቃ ማመን አልፈለገችም። ሌላ ታሪክ ነው የሚፈጠረው ድጋሚ ብላ ነው ፍርሃቷ ማለት ነው። ከዛ ምንም አማራጭ አልነበረኝም። ከቤት ተባረርኩኝ። ያለውን ነገር ለአለቃዬ ስነግራት አለቃዬ እና እሱ ተባብረው ቤት ተከራዩልኝ ማለት ነው። ቤት ተከራዩልኝ። እናቴ ባሰባት፣ በቃ አበደች። ለእሷ ምንም ነገር መንገር አልችልም፣ የሚረዳኝም የለም። አሳዳጊ አባቴ ሞተዋል። አሳዳጊ እናቴ ብቻ ናት ያለችው። ከዛን እዛ እየሰራው ምንትን እያልኩም እያለ ይሄ ሰው መጥቶ እንትን ይለኝ ጀመር ማለት ነው። ያግዘኝም በቃ አይዞሽ እንደዚህ ያለ አይደለ እንደ መልካምነቱን ማሳየት ጀመረ ማለት ነው። ይህም በቃ ግራ እየገባኝ አንዳንድ ጊዜ ሲመጣም ሲሄድም ማንም ሰው የለኝም ካለሱ ማለት ነው። እኔ በነገራችን ላይ ሀውዬ እኔ በጣም ወንዶችን እንደ አውሬ ነው የምቆጥረው በዛን ሰዓት ማለት ነው። ግን የዚህ ሰው ነገር በጣም የከበደኝ፣ አለቃዬን ፑሽ እያደረገች መጣች ማለት ነው። ከዘን አንዴም ኦልሬዲ ስንታቷል ብዬ እየኖርኩ እያለ የእሱ ማክስት አለች። ለምን በቃ አብራችሁ ሁኑ፣ በቃ ምንድን ነው አንቺ አንድ ታሪክ ላይ እያልሽ ምናምን ብሎ ይፈርዱብኛል ማለት ነው። ከቤትም ወጥተሻል፣ ኦልሬዲ ተከራይተሻል፣ በቃ ምናምን ብላ ሲሉኝ ከቤተሰብ ርቄ በጣም ወደ ሩቅ ሄጄ ነው የተከራየሁት እና ብቸኝነቱም ሲያንገላታ ምን ሲለኝ እስቲ በቃ ምንም አማራጭ የለኝም ብዬ ህይወት ነገር ውስጥ ገባው ማለት ነው። ብፈልግም ባልፈልግም አማራጭ አልነበረኝም። በጣም መልካም ሰው የሚባል ሰው ነው። በቃ ምን ልበልሽ፣ መልካም የመጨረሻ በወቅቱ ማለት ነው። ከዛን እርግዝና እንዳይፈጠርብኝ ተከላከልኩኝ። አሁን ሄድኩኝ ሐኪም ቤት ሰው ጠየቅኩኝ፣ ምን እንደሚደረግ ምናምን አወቅኩኝ። ልጄን አባቴ ወሰደብኝ። ኦልሬዲ ልጄን ወሰደብኝ አባቴ። ከዛን እንደዛ አድርጌ ትምህርቴ ላይ እንትን እያልኩኝ እየሰራውም እያለ ሰውነቴ የምጠቀመው ነገር ሁሉ ነገሬን ብልሽሽት አወጣው። ሰውነቴ ከመጠን በላይ ወፈረ። 45 ኪሎ የነበርኩ ልጅ 77 ኪሎ ሆንኩ ባንዴ ማለት ነው። በጣም በሚገርም ሁኔታ ተቀያየርኩ። የእርግዝና መክሊት ነው ማለት ነው። እሱን 3 ማለት ነው። ከ45 ኪሎ ወደ 77 ኪሎ ገባ። ደነገጠ። እሱ ምንድን ነው ምናምን እንደዚህ በቃ በየቀኑ እየሰፋው ነው የሚሄደው ማለት ነው። ፊቴ ሁላ ጉንጬ ሁላ የኔ እስከማይመስል ድረስ ማለት ነው። ከዛ ምንድን ነው ይሄ ነገር ብዬ እንትን ስል እንደዚህ ነው ሰዎች ነገሩኝ ማለት ነው። ከዛ አይ በዚህ ሁኔታማ አትቀጥይ መተው አለብሽ ምናምን፣ በጣም ያስርበኛል፣ እበላለሁ ምናምን ነገር እወፍራለሁ። ከዛ ምን እናድርግ ምናምን እኔ ይከላከልሻለሁ በሚለው እንትን አልን፣ ተነጋገረን ሊከላከልልኝ በምን መንገድ ምናምን ስለው ለቤተሰብ መምሪያ ሄደን ወንዱም እኮ መከላከል ይችላል፣ እንደዚህማ እያየውሽ እንትን አትይም ሲለኝ እሺ አልኩኝና አመንኩኝ። ሄድን ቤተሰብ መምሪያ። እውነትም ያለን የመሰለኝ እኔ እውነት ለመናገር ምን በቃ በጣም በጣም መጥፎ ባህሪ አምናለሁ። ሄድን ቤተሰብ መምሪያ። አብረን መግባትና አብረን እንትን ማለት ሲኖርብን እሱ ችግር የለውም አንቺ እዚሁ ቁጭ በይ እኔ አስተካክዬ እመጣለሁ፣ ምን አንቺ አታስፈልጊ ምናምን። እንደ ቤተሰብ መምሪያ ገብተን እንዴት ነው አንተ ብቻ የምትገባው? አንድ ላይ እንትን ብለን አይደል እንደ እንትን የሚባለው ስለ አይ ችግር የለም አታስፈልጊ ምናምን። ገባና ወጣ። እውነትም በቃ ተጠቅሟል ብዬ ታውቁኝ ማለት ነው። ስተው እሱ ለካ አውቆ ነው ማለት እርግዝና እንዲፈጠር ፈልጓል ማለት ነው። ከዛን ባይ አሁንም ምንም ነገር የለም። እዛን እርግዝና እንደተፈጠረ ሳቅ ጠየኩት። ለምን እንደዚህ ያደረግን ዋሽተኛል ብዬ የሌሎቹን ቂም እሱን ጎዳሁት ማለት በቃ ባገኘሁት ነገር ወርውሬ በጣም ተናድጄ ስለነበር በጣም ምን ያህል ከባድ ሁኔታ ውስጥ እንደነበርኩ እያወቅኩ ሚስጥሬን እንኳን የነገርኩት ላንተ ነው፣ መልካምነትን አይቼ ነው። እንዴት እንደዚህ ትወጋኛለህ ብዬ እንዴት እንደዚህ ትጎዳኛለህ? ሌላ ታሪክ ትፈጥርብኛለህ? መቆም ነው የምፈልገው፣ እኔ ቆሜ መሄድ ነው የምፈልገው። ለምን
ከዛኛው አንተ በምን ተሻልክ ብዬ በጣም በራሴም በሱም ተናደድኩ። ይሄ ጥፋት ነው፣ የእሱ ብቻ አይደለም የኔም ጥፋት ነው። ማመን አልነበረብኝም። እዛ ሌላ እርግዝና ተፈጠረ ማለት ነው። በቃ አሁንም ሌላ። ከዛን እሱ ግን ጎበዝ ስለነበረ በራሱ ድርጅት ራሱ ማለት የእንጨት ቤት ምናምን ከፈተ። ጥሩ ሁኔታ ውስጥ ነበረ። ከዛን በቃ ይሁን ምንም በቃ ሆኗል፣ ነገሮች ይስተካከላሉ ብዬ ስቀጥል እንጨት ቤቱ 3 ወር 4 ወርም አልቆየም። ሁሉ ነገር ክስርስሩን አውጥቶታል እሱ ማለት ነው። እኔ ሳላቅ ለካ በጣም ሱስ ነበረበት። ልክ ሱስ እንዳለበት ያወቅኩት መቼ እንደሆነ ተቀልሻዊ ልክ 7 ወር ስገባ ማለት ነው። እኔ ፊት ምንም አይነት ነገር ሲጠቀም አላውቀውም። ምንም አይነት እኔ እስከማውቀው መልአክ ነው መልአክ። እዛን 7 ወር ሲገባ ሱስ ቀጠጥቶ መምጣት ጀመረ ምናምን። የሆነ ሰዓት እንደውም ሰክሮ ማን ይዞት ቢመጣ ጥሩ ነው አውዬ። የኔ ታሪክ በጣም የሚገርም ነው። የትልቁ አባት ተሸክሞ ሊመጣ ቤት ድረስ ማለት ነው። ይገርመኛል ሳስበው ሁላ ማለት ነው። ከዛን እንቺ ለዚህ ነው አይደለ እኔን እንትን ያልሽ ይሄንን ህይወት ነው አይደለ የፈለግሽው ብሎ በራን ጓግቶ ገብቶ ሰደበኝ። ተሸክመው አመጣው። በራሴ አፈርኩ። ያውም ሩቅ ቦታ ነው ተከራይቼ ቤተሰብ ምናምን የሰፈር ሰው በማያገኘኝ አካባቢ ማለት ነው። ከዛን እያለ ለቤተሰቦቹ ሄጄ ነገርኩኝ እንዲያስተካክል ምናምን ሳይ እንጨት ቤቱን ምናምን አስይዞት ምናምን ሽጦ ምናምን ቁማርም ምናምን አለበት ለካ ነው ያላቅም። ሁሉን ነገር ዘጋግቶ ባዶ እጃችን ቀርተናል ማለት ነው። 8 ወር ሲገባ ስራ መፈለግ ጀመርኩ። ስራ ፈልጌ ያቅሜን የምችለውን እየተደበቁ የሰው ልብስ ምናምን እያጠብኩኝ፣ ሰውም እሺ አይልም ግን ያው አንዳንድ ለፈጣሪ ያለ እያጠብኩ እየተደበቁ ማታ ማታ እጅ ስራ እየሰራሁ ቀን ቀን ደግሞ የሰዎችን ልብስ እያጠብኩ እንትን ማለት የቤት ኪራይ ምናምን መክፈል ጀመርኩ። በዛ መቀጠል አልቻልኩም። እንደገና አሳዳጊ እናቴ ጋር ሽማግሌ ልኬ ይሄው የፈራሁት አልቀረም። ይሄንን ብያል ነበር እንዴ ከመጀመሪያው። ይሄው ሆዷን ገፍጥጣ መጣች ብላ በጣም አዘነችብኝ። እኔም ፈልጌ አልነበረም ብዬ እንትን ስለ እንዴ ለምን ፈልገሽ ነው የዛኔ ነው የሆነው ምናምን አሉ። እሺ በቃ ይሁን ብቻ አስገቡኝ ለአንዴና ለመጨረሻ ጊዜ እዚህ ቤት ተመልሼ ልግባ። ከዛ በኋላ የሆነው ይሁን ስል እግዚአብሔር ስጠው። እንደዛ ይጨክንብኝ የነበረ የእንጀራ አባቴ የዛን ቀን እንዴት እንደራራ አላውቅም። ይደበድበኛል ብዬ ሳስብ የዛን ቀን ግን በቃ ተዋት፣ በቃ እቺ ልጅ ራሷን ብታጠፋ ደግሞ የበለጠ ችግር ነው ትግባ ብሎ አሳዳጊ እናቴን ነገረልኝ። የእንጀራ አባትሽ ማለት አንቺ እኮ አሳዳጊ እናትሽ ጋር ነው የሄድሽው እንጂ ወላጅ እናትሽ ጋር አይደለም የሄድሽው። የእንጀራ አባትሽ ያለው ወላጅ እናትሽ ጋር ነው። ይመጣል እዛ ትንሽ ችግር ሲፈጠር እሱ ነው የሚጠራው። አካባቢ ቅርብ ናቸው። እሱ ነው ትንሽ ጥፋት ትንሽ አጠፋው ከተባለ እሱ ነው የሚጠራው። አሳዳጊ እናቴ እሱን ነው የምጠራው፣ የእንጀራ አባቴን ማለት ነው። እንደውም ከእናቴ ይልቅ እሱ ይቀርበኛል። ግን እናቴ ቃል ስለነበረባት ለእነሱ የማትነግረኝ የተባለው መጨረሻ ላይ የተነገረኝ ማለት ነው። እናቴ ልጄ ትልቅ ሆና ልጄ ናት ብዬ ስለማልል ነው ብዬ ላልቀበላችሁ ቃል ስለገባች ነው ይህን ሁላ እንትን የምትለኝ ማለት ነው። እና የእንጀራ አባቴ ፈቀደልኝ፣ ገባሁ። ገብቼ አሁንም ልጁ እንደዚህ ነው ከሚባል ይምጣና ሽማግሌ ላክና ድጋሜ እንትን ይበል ያስተካክል ምናምን። በፍጹም እኔ አልፈልግም። ይህንን ታሪክ እንደምንም ራሴ እንዳበላሸሁት ራሴ ያስተካክላለሁ እና እባካችሁ ምንም ነገር በቃ አልፈልግም ምናምን ስል ኧረ እኔማ ድጋሜ ስሜ አይጠፋም ስትል አሳዳጊ እናቴ ሽማግሌ እንዲልክ ታደርገዋለች። ሽማግሌ ላክና እንደገና መልሱ እዛው አሳዳጊ እናቴ ቤት መኖር በእነሱ ፍቃድ ማለት ነው። ገባ ቤት። ከዛን ከአሳዳጊ እናቴ ጋር መኖር እንትን ስላለኝ ስለከበደኝ ከጎኑ ሰርቼ እንትን እላለሁ ብዬ ከወለድኩ በኋላ ማለት ነው። ያው ወለድኩ ሁለተኛ ልጄን በ16 ዓመቴ እንትን አልኩኝ። ከወለድኩ በኋላ እሱ ያው ነው፣ ምንም ለውጥ የለውም። ይጠጣል፣ ይሰክራል፣ ሱስ ምናምን በቃ ያ ጥሩ ሰው የነበረው በአንድ የግልብጥብጥ ወጥቶ ምናምን። አሳዳጊነቴ ይህንን ስታይ በቃ የራስሽን ወስኝ ምናምን አለችኝ። በቃ እሺ እሱን ልተውና እኔ እዚሁ ጋር ሰርቼ እኖራለሁ ሱቅ ነገርም ከፍቼ ምናምን ብዬ ልጄን እየያዘችልኝ አሳዳጊ እናቴ። ያው እሷም ኦልሬዲ መራመድ ምናምን አትችልም፣ ግን እንደዛ ሆና ልጄን ትይዝልኛለች።
የቀን ስራ ሰርቼ አንድ ክፍል ቤት ሰራሁኝና እንደምንም ብዬ እቁብ ምናምን ገብቼ ለአሳዳጊ እናቴ ደግሞ ትንሽ የሱ ከፈትኩኝና በዛ ጎበዝ ሆንኩኝ፣ ጠነከርኩኝ። በቃ አሸነፍኩት፣ ሁሉን ነገር አሸነፍኩት። ልክ ያንን ሳይ ደግሞ በደካማ ጎን የገባ በአሳዳጊ እናቴ የምትፈልገውን ነገር እያደረገ ወደ ህይወቴ ሊመጣ ይህ ሰው ማለት ነው፣ የትንሹ አባት እንደገና። ከዛን አሻፈረኝ አልኩኝ፣ እኔ አልፈልግም። ዛን የነሱ ጫና ሲመጣ ቀጥ ብዬ ምንድነው ያደረግኩት? ምንድነው የሚያደርገው እሱ? በቃ ሽማግሌ፣ ሁሌ ሽማግሌ በመላክ ነው። ይቅርታ በዚህ ነው በዛ ነው። ሰለችኝ። ያ ነገር ሲሰለችኝ ምንም አላልኩኝም። ቀጥ ብዬ ከሰል ሽጬ ምናምን እንደንትን እንዳልኩኝ ሄጄ ኢሚግሬሽን ሄጄ ፓስፖርት አወጣውና ወደ አረብ ሀገር መምጣት እንትን አልኩኝ ማለት ነው። ልጄ ትንሽ ነው፣ ትልቁ ያው አባት ይወስዶታል። ከሱ ጋር የሚለያየኝ ወይም በቃ ከወንዶች ህይወት የሚለየኝ አረብ ሀገር ብቻ ነው ብዬ ራሴን ለመቀየር አልነበረም። እውነት ለመናገር ወደዚህ ስመጣ የመጣሁት በቃ ይሄን ህይወት አልፈልገውም። በቃ ተደጋጋሚ ነገር አልፈልግም። በቃ እዛ ካለውኝ አሁንም ከሱ ጋር እቀጥላለሁ። በሽማግሌ በቄስ በመለቅሴ ነው የሚመጣብኝ። ስለዚህ መቀጠል አልፈልግም፣ የውሸት ህይወት መኖር አልፈልግም ብዬ ወደ አረብ ሀገር መጣሁ። ልክ ወደ አረብ ሀገር ስመጣ እናቴ ልጄ 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 ማለት ጀመረች ማለት ነው። እንዴ ምን ማለት ነው? ሁለተኛው አሁን እንዴ ልጅነቴ የታየሽ ስላት ማን ጋር ይቅርበኝ። ሁለተኛው ልጅ እዛው አሳዳጊ እናቴ ጋር አሳዳጊ እናቴ ጋር ትቼው ወደ አረብ ሀገር መጣሁ ማለት ነው። እሱም ይዛልኝ አሳዳጊ ወላጅ እናቴ በቃ ይቅርበኝ ልጄ፣ ያለማወቅ እኮ ነው፣ ልጅነት እኮ ነው፣ እንደዚህ እኮ ነው ምናምን ማለት እንዴ አሁን ለምን አመንሽ? ያኔ ያንን ሁላ ታሪክ ሌላ ያልነገርኩሽ፣ ይቅርታ ሀውዬ ያልነገርኩሽ ማለት ነው። አሳዳጊዎቼ ሲያሳድጉኝ ከኔ በፊት ያሳድጓት ልጅ ነበሩ። ከኔ በፊት ሌላ ትልቅ ልጅ ነበረች ያሳደጓት፣ እንደዚሁ ወድቃ ተጥላ አግኝተው መሀን ናቸው አሳዳጊዎቼ እና ያሳደጓት ልጅ ነበረች እና ሁሌ ማለት ነው የኔ ታላቅ ናት በጣም ማለት እሷ የነበረችው ግን ልክ እስከ 10 ዓመቴ ድረስ ነበር። ከዛ በኋላ ወጥታለች ኦልሬዲ ማለት ነው። የዛኔ ማለት ነው በጣም ትመታኝና ትቀጠቅጠኝ ስለነበር የዛኔ ሁላ ማለት ነው ገና ይሄ ግፍ ሳይደርስብኝ በጣም ትቀጠቅጠኝ ስለነበር ሰውነቴን ሁላ ጭቅጭቅ ነው የምታደርገኝ። በቃ መንፈስ አለባት። የዛኔ እናቴ ጋር እየሄድኩኝ አለቅሳለሁ፣ እነግራታለሁ። ይኸው እንደዚህ እኮ እያልኩኝ ቁስሌን አሳያታለሁ፣ የተቀውነጠጥኩበትን የተቦጨቁበትን። ያ ሁላ እንትን ስላት ያላለች ዛሬ አረብ ሀገር ስመጣ ልጄ ምናምን የባንክ አካውንት አወጣሽ በምን የምታስገቢው ምናምን ምናምን አለች ማለት ነው። ከዛ እንድትወደኝ ስል ሀቡ ለእኔ ትልቅ ነገር ነበረ። እኔ እናትነቷን ማመኗ በራሱ ኦልሬዲ ከአባቴ ጋር ስንገናኝ ያው በአፏ ባትናገርም ያው ማመን ነው፣ አምናለች አባቴን ስታስተዋወቀኝ። ግን ልጄ ብላ ለአፏ የምቀፋት ለመጥራት እኔን ማለት ነው። የአረብ ሀገር ስመጣ ልጄ የዛሬ 17 ዓመት ታስታውሻለሽ ሀውዬ፣ ስልክ ለመደወል በጣም ከባድ ነው። እሷ ግን ትደውልልኝ ነበር ቀጥታው ማለት ነው በሰዎቹ ስልክ። ከዛም ምን አደረግኩኝ? በቃ አንዴ የሆነ ሆኗል መጥቻለሁ፣ አንዳንድ ነገር ማኔጅ እንድታደርግልኝ በራሴ አካውንት አልከፈትኩ በእሷ ነበርና በቃ ማኔጅ ታድርግልኝ ልጄ እንድታይልኝ ምናምን። አሮጊቷ በጣም ስለማትችል አቅም ስለሌላት ልጁን የመያዝ እንድታይልኝ ስል መለማመጥ ጀመርኩኝ። ልጅነቴን አመነች። እናትና ልጅ ሆንን ማለት ነው። ከዛን የመጀመሪያው 2 ዓመት ምንም አልመሰለኝም። 2 ዓመቴን ጨርሼ ወደ ሀገር ስገባ ኦልሬዲ ለእኔ ምንም አልተነገረኝም። ለካ እሱ የትንሹ አባት ገብቶ የቤቱን እቃ በሙሉ ሽጦ ጨርሶት አልነገሩኝም። ምንም ነገር እንደተፈጠረ አልነገሩኝም። 2 ዓመቴን ጨርሼ ሰፕራይዝ ነው ያደረግኳቸው ስሄድ ማለት ነው። ሳልናገር ነው የሄድኩትና ስገባ ባዶ ቤት አገኘው። አሮጊቷ እና ለልጄ ብዙ ነገር እልክ ነበር ነው። ልጄን ስሄድ አላወቅኩትም ሀቡዬ፣ መልኩን ራሱ አላወቅኩትም ነበር። ተቀያይሯል።
ሳየው ደነገጥኩኝ፣ አለቀስኩኝ፣ ፍርፍር አልኩኝ። በቃ ይህ 2 ዓመት የላኩት ምንም ነገር የለም፣ የቤት እቃም ሁሉ ተሽጧል ምናምን በቃ አልኩኝ። በቃ ምን አይነት ከፈጣሪ ጋር ተጣላሁ፣ በጣም ተጣላሁ። ምንድን ነው በቃ እንደዚህ በቃ የሚያስቀያሚ ህይወት ዘላለም እንዴ! ለምንድን ነው ግን ይህ ሁላ የሚፈጠረው ከኔ ጋር ብዬ ማማረር ጀመርኩኝ። ከዛ በእጄ ይዣት የመጣሁት ትንሽዬ ብር ነበረች። በዛች ብርጭቆ እንኳን የለም ቤት ውስጥ ብርጭቆ ማለት ነው። አንዳንድ ነገሮችን እንደ አዲስ ጎጆ ወጪ ገዛዛሁኝ። ለምን አልነገራችሁኝም እሱ እንደነበር ያለ ይሄን ነገር እስከሚፈጽም ለምን ለብር ሲሆን ትደውይልኝ አልነበር እንዴ? ይሄ ያስፈልጋል ለልጁ ምናምን። ግን አንድም ቀን ልጄን አይተው አታውቅም። ታውቂያለሽ፣ ያሳዳጊ እናቴ ስትነግረኝ ያችን ጤፍ ትሸምትላቸውና እንትን አድርጋላቸው ዞር ትላቸው፣ አንድም ቀን እንትን ብላቸው አታውቅም ማለት ነው። ከዛን በሱ በበቃ እኔ ስመጣ የምከፍለው ከ2 ዓመት በኋላ የሚከፈል በወለድ ብር ተበድራለች እናቴ ማለት ነው፣ ወላጅ እናቴ። ሲሄድ የተበደረቻቸውን ሰዎች ላከችብኝ ማለት ነው። እሷ ስመጣ ትከፍላለች ተብሎ እዛም ሲሄድ ነገርኳቸው። እኔ ምንም ብር የለኝም፣ ይሄ እናድርግ፣ ይኸው እንደምታዩት ባዶ ቤት ገጠመኝ፣ ይሄን አደረግኩኝ አልኳቸው። ከዛ መክፈል አለብሽ አንቺን እንዴ እኔ ስጧት አላልኩኝ፣ ስጧት ብያለሁ አላልኩኝም። እዛን አንዲት ወርቅ ገዝቼ ነበረ፣ እሱን ሽጬ የተወሰነውን ከፍዬ ምንም ነገር የለም። በአንድ ወቅት ተመልሼ ወደ አረብ ሀገር መጣሁ ማለት ነው። አሁን በራሴ አካውንት ከፍቼ ተመልሼ የልጄ ሁኔታን በጣም እያመመኝ እያሳመመኝ፣ ከዚህ በኋላ ለራሴ መቆም አለብኝ፣ በቃ ልጅነት በቃ ብዬ ላስተካክል ሁሉን ነገር ወስኜ ቆርጬ የተነሳው ማለት ነው። እናቴንም አያታስፈልገኝ። በዚህ መሀል ሳልነግርሽ አቡዬ አባቴ ማለት ነው የባለቤቴ እቃ መሸጥ ምናምን ቀላል ነበር። በዚህ መሀል አባቴ ሞቱ ነበር ማለት ነው። ምንም ሳላውቀው ሳይነግሩኝ በድንገተኛ ሞት። አባትሽ ወላጅ አባትሽ ወላጅ አባቴ የመጀመሪያውን 2 ዓመት ሲቆይ ይቅርታ ሞቱ ነበርና እኔ እኮ ለምን አይጠይቀኝም ለምን አይደውልልኝም እላለሁ። ለካሱ እንዴት ጨከነብኝ ብዬ እንደዋወል ነበርና የሆነ ሰዓት መደወል አቆም። ከዛ እናቴን ስጠይቃት አለ ምን ይሆናል ምናምን ነው የምትለኝና አልታምምም፣ ምንም አላለም እና ድንገት ነው የሞተው አሉኝ። እንዴት ሞተ ምናምን ከኔ ጋር ማለት ነው። የትንሹ አባት እየደወለ የውልክ የምጠጣው እሷ እየላከችልኝ ነው ምናምን ብር ምናምን ብሎት፣ እኔ እንኳን ልልክለት ለአይኔም ማየት አልፈልግም። እንኳን ብር ልልክለት ለእናቴ ነው የምልከው ብሩ ማለት ነው። ይውልክ እኔ እኮ ምጠጥ እሷ እየላከችልኝ ነው እዛ ሆና የላኳትም ጭራሽ የላከኝም እሱ እንደሆነ አስመስሎ ማለት ነው ሲለው ጊዜ አባቴ በጣም ይናደድብኝና ያኮርፈኛል። አኩርፎኝ ልክ 1 ወር የተዘጋጋ ነው ማለት ነው። ምክንያቱን አልነገረኝም። ለካ እሱ እንደዚህ እያለው ነበር። በዛ መሀል ነበር አባቴ ሞተው ማለት ነው። ስመጣ የአባቴ ሞት ማረዱኝ። አንድ አለኝ የሚለው መልካም የሆነ ሰው ለእኔ በቃ አይዞሽ የሚለኝ በቃ በጣም መልካም የነበረ ሰው ነበር አባቴ እና በጣም በራሴ በቃ ለምን ይሄ ህይወት በቃ ማማረር ነው ሀቡ፣ ሁሌ ማማረር ነው። ባማረርኩ ቁጥር ደግሞ ይጨምርልኛል። ለዚህ ነው አንዳንድ ጊዜ አታማሩ የሚባለው አይደል? አባቴ ባጣሁት ለምን ደበቅሽኝ ብዬ ከእናቴ ጋር ግብ ስፈጥር ምን ያደርግልሻል፣ አልሰማሽ ሆኗል አለች። ያው ለሱ ጥሩ ነገር ስላልነበራት ለእኔ ግን ከባድ ነበር። ምክንያቱም አለኝ የምለው ትንሽ ስሜቴን የሚረዳኝ የምተነፍሰው ለሱ ነበር። በአባቴ ሞት እጅግ ተሰበርኩኝ፣ በጣም አዘንኩኝ። ብቻ ያልፋል፣ ያም አልፏል። የራሴን
ተጽናንቼ አባቴ በህይወት ኖሮ እንዳልጨከነብኝ ግን ውስጤ ይነግረኝ ነበረ። ግን የዛን ቀን እንደውም ተናድጄ ማልዋሽሽ ምን አለበት እሱ ቦታ አንቺ በሞትሽ ኖሮ አልኳት። የዛን ቀን ወንድሜ እንዴት እናቴ እንዴት እናገራለች ብሎ በቃ ያው ስሜቱ ከባድ ስለነበረብኝ ነው ያንን ቃል ያወጣሁት እና ወንድሜ ታናሽ ነው ጫነቀኝ። በቃ ገላገሉን እና ወንድሞቼ እህቶቼ እናታችንን ለምንድን ነው የምትጠያት ይሉኛል ሁል ጊዜ ማለት ነው። እኔ የምጠላበት የራሴ ምክንያት አለኝ። ምክንያቴን ግን አልነግራቸውም። ሁሌ የሆነ ነገር በተነሳ ቁጥር ከበደሉኝ ወንዶች የበለጠ አቡዬ እሷ ናት የምትታየኝ እንደ ጭራቅ። ፈልጌ አይደለም ግን ይቅርታ አድርጉልኝ። እዚህ ጋር ያሳለፍኩት የልጅነት ህይወቴና በቃ እስቲል አሁን እኔ ይቅር እንድላት ብዬ ነው ይህን ታሪክ የምነግራችሁ። ሁሌ የሚታየኝ እኔ በምድር ላይ ሳቅ እኔም እናት ነኝ። ሁሉም እናቶች አንድ አይነት ይመስሉኝ ነበር። በጣም ለልጆቻቸው የሚሳሱ። እኔ ግን እናቴን ባሰብኩ ቁጥር እታመማለሁ። ለዛ ነው ትላንትም ይህን ታሪክ ከነገርኩሽ በኋላ አመመኝ። በእርግጥ እናቴ ጥፋቷን አምና እዛ ገብታለች። በዚህ ሰዓት ግን ለእኔ ሀቡ እናቴ ነበረች። ሁሉም በደሌ የምትታየኝ፣ ሁሉም ነገር ላይ የምትታየኝ፣ ሁሉም ነገር ላይ የምስላት እሷን ነው። ለምን አላሳደገችኝም? ለምን ለአባቴ እንዳላሳየችኝ ታውቂያለሽ አቡ? ምክንያቷን ብትሰሚው ደግሞ አሳማኝ አልነበረም። ለምን ጣለችኝ? ያው በገጠር እንደምታውቂው እንደ ማንኛውም ሰው እንትን ምንድን ነው የሚባለው ይጠለፋል አይደል? አባቴ ለካ ቤተሰቦቹ ጠልፈዋታል ማለት ነው። ያ ነው በቃ የእሷ ትልቅ በቃ አባቴ ስለጠለፋት የእሱን ልክ ለመወጣት ይውላ። እሺ ከገጠር ጠፍታ መጥታ እዚህ ላሳደጉኝ ሰዎች ቤት ነበር የተከራየችው እና ሲነግሩኝ ጎረቤቶች ደግሞ ክፉዎች ናቸው ይነግሩኛል። እንድሞት ትቀጠቅጠኝ ነበር አሉ። እሷ ራሱ ገና የ3 ወር ክርስትና ተነስቼ በንጋታው ነው ከአባቴ ጋር ይዛኝ ጠፍታ የመጣችሁ ማለት ነው። አዲስ አበባ ስትመጣ አባቴ ፈልጎ አስፈልጎ አጣት፣ ራሷን ደብቃ ማለት ነው። እንዳሁኑ ሁሉ ነገር ዘመናዊ አልነበረም። ሀቡዬ ማግኘት አዲስ አበባ ውስጥ ከባድ ነበር እና ሰው ሲጠይቅ ለጉዲፈቻ ሰጥታለች ይሉታል። ምን ይሉታል? መጨረሻ ላይ እዛ ያሳደጉኝ ሰዎች ቤት ማለት ነው ለምንድን ነው የምትቀጠቅጫት? የማትፈልጊያት ከሆነ ለእኛ ስጭን ይሏታል ማለት ነው። ወደኋላ ተመለስኩብሽ፣ ትላንት ስለረሳሁት ነው ሀቡዬ። እና እኛ ልጅ አተን ፈጣሪን እያማረርን አንቺ ደግሞ ልጅ ትገያለሽ እዚህ፣ ካልፈለግሽ ሂጂና ሰው ቤት ሰርተሽ ቢ ልጅቷን ለእኛ ስጭን ሲሏት አግኝቼ ነው ብላ ውርውር ታደርገኝና የዛኑ ቀን ነው ብን ያለችው ጥላኝ ማለት ነው። ሲነግሩኝ ጎረቤቶች ናቸው አሳዳጊዎች። በፍጹም ስለዚህ ታሪክ እንድጠይቅ እድል አይሰጡኝም። በፍጹም መጠየቅ አይቻልም። ልክ እንደ ሀራም ነው የሚጸየፉት ይህን ጥያቄ ማለት ነው። ከዛም እሷ ግን ሄዳ ሰው ቤት አልገባችም። ሌላ ታሪክ ውስጥ ገብታ ነበር እሷ። ሌላ ልጅ ወልዳ፣ ሌላ አግብታ፣ ሌላ ልጅ ወልዳ ያቺ ልጅ ሴት ነበረች እንደኔና ስትሞትባት ያንን ጥቁር ልብስ ለብሳ ገጠር ትሄድና አባቴ ጋር ገጠር ትሄድና ያው ልጅ ሞታ ነው እኮ እርምህን አውጣ ብላ አባቴ በቃ ልጅ ሞታለች ብሎ ነው እርሙን ያወጣ ማለት ነው። እና በዛ ሁኔታ ነው ያሳደጉኝ እነሱ። ለእነሱን ስትሰጠኝ ልጄ ናት ብዬ አልጠይቅም ብላ ቃል ገብታ ነው ምላ ማለት ነው በቤተክርስቲያን። ያ ቃል ስላለባትም ነው ውሻ የምታደርገኝ የምታመናጫጭቀኝ። እኔ ግን በደሎች ሲበዙብኝ ማለት ነው እውነትም በጣም ነው የምንመሳሰለው መልክ ማለት ነው መልካችን፣ ሁሉ ነገራችን። ስጠይቃት በቃ ሁሌ የምትለኝ አንቺ የእንትን ልጅ፣ አንቺ የእንትን ልጅ፣ አንቺ የእንትን ልጅ ነው በቃ ሁሌም። እና የምስላት በጥሩ ሁኔታ አይደለም በመጥፎ
ኢቭን ሌሎቹን ይቅር ብያቸው እሷን ግን ይቅር ለማለት ያንቀኛል። አብይ ይህን ነገር ነው መቅረፍ የምፈልገው፣ ያንቀኛል። ከዛም በኋላ አረብ ሀገር መጥቼ ደግሞ የበለጠ በደል በደለች። 12 ዓመት ምንም መያዝ አልቻልኩም። ምንም ነገር መያዝ አልቻልኩም። በዚህ ትላለች፣ በዛ ትላለች፣ በዚህ ትላለች። ህይወቱ ለልጆቼ ብዬ አባቴ ከሞተ በኋላ ትልቁ ልጅ መጣና አሳዳጊ ጋር አረፈ፣ በአዲስ አበባ ማለት ነው። አሁን 2 ልጆች አሉኝ። አሳዳጊ እናት ያለች ለነሱ ያው እዚህ ስትሆኝ ታውቂያለሽ፣ እዛ መኖር አልፈልግም፣ ሌላ ህይወት ማየት አልፈልግም። በዛ የተነሳ ነው እዚህ እድሜንም ያራዘምኩት። ግን በዚህ ወጣ፣ በዛ ወረደ፣ በዚህ ወጣ። ለእህትሽ፣ ለወንድምሽ፣ ለልጆቹ፣ ለአሳዳጊ እናትሽ ያለች በዛም በዚህም ያው 12 ዓመት ምንም ሳይዝ 5 ሳንቲም ሳይዝ ብኩን ያልገባኝ ነገር ልጆችሽ የምትይዘው አሳዳጊ እናትሽ አንቺን ያሳደገች እናት ግድ ነው። ሀቡዬ ልኪው ለምንድን ነው? ለምን ለራሷ ቀጥታ ልኪም ለአሳዳጊ እናትሽ ለእሷ ለምን ትልኪያለሽ አንቺ? እሷ እኮ አልኩሽ ከአልጋ መውረድ አትችልም። አልጋ ላይ ስለሆነች ሄዳ ከባንክ ራሱ ማውጣት አትችልም። ይሰማል? ሀቡዬ ኔትወርክ ይዞኛል። ይሰማል። ከአልጋ መውረድ ሳትል እንዴት ነው ትንሹ ልጅ ሁለተኛ ልጅሽን ጥለሽ አረብ ሀገር ስትሄጂ እንዴት ብላ ነው አብራው ተሯሩጣ ጠብቃ የምታሳድግልሽ? ትንሹ ልጅማ አደገ እኮ ይንቀሳቀስ ነበረ። ከዛ በኋላ ነው ያው ከእለት ወደት እየደከመች የሚገርም የዛኔ ትንሽ ያዘቻለች መንቀሳቀስ ስለምትችል ትንሽ ኦኬ ነበረች። ከዛ በኋላ ነው እየበሰባት ቤት የሚቀረች። የሚገርምሽ ማለት ነው የዛሬ 3 ዓመት ነው አሳዳጊ እናቴ የሞተችው በ110 ዓመቷ በ110 ዓመቷ በሚገርም ሁኔታ ማለት ነው። ልጆቼ ሁላ እሷን ጦረዋት ከኔም አልፎ አሳዳጊ አባቴ 99 ዓመቱን የሞተው አሳዳጊ እናቴ ግን በ110 ዓመቷ ከ10 ዓመት በላይ አልጋ ላይ ቀርታለች። እግዚአብሔር ስጣቸው ልጆቼ የተባረኩ ናቸው። በልጆች ተባርክ ያለው ሀቡዬ እንደ እናቴ ክፋት ሳይሆን በእነሱ ነው መጽናን ነው መጽናኛዎቼ ናቸው። ታሪኩ አስቀያሚ ቢሆንም ይሰማል። ማሪ እየሰማንሽ ታሪኩ በመሀል የረሳሁትም ያልነገርኩሽም ነገር ቢኖር ታሪኩ አስቀያሚ ቢሆን ልጆቼ ግን ያው መጽናኛዎቼ ናቸው እና የእናቴ እጅ ልጆቼ ላይ ማሻራ አሳረፈ። ልጆቼ አያታቸውን ይጠላሉ፣ እናቴን ማለት ነው። በጣም አጥብቀው ይጠሏታል። በልጅነታቸው አደረግኩ የምትለው ነገር ውሸት ስለነበረ ስለሚያውቁ ይጠሏታል። ለምሳሌ ማለት አንቺ በገንዘብ ጉዳይ አትደራደርም። ምን አይተው ነው ይጠሏት? ምንም አልነግራቸውም ማለት የምልከውን ገንዘብ በትክክል ስለማታደርስላቸው በትክክል ስለማታደርግላቸው ስለሚያውቁ በዛ ይጠሏል። እኔ ደግሞ ያ እንዲሆን አልፈልግም ነበር፣ ግን ሆነ። አሁን ራሱ በቅርቡ ታማ ሲነግረኝ ትልቁ ልጅ ይህን በቃ ልግባ ብዬ የሆነ ነገር ሳይፈጠር ልግባ ብዬ ስለው የምር ነው የምልሽ ትሙታ እንደውም ተገላገልናል። አልጠበቅኩም ከሱ ይሄን ማለት ነው። አይባልም እንዴት እንደዚህ ትላለ ብዬ ተቆጣሁት ማለት ነው። እንዴት ምንም ቢሆን እኮ አያትናል ምንም ሳታውቅ እንደዚህ እየሆንክ በሆዴ ማለት ነው። የተፈጠረውን በእኔ ህይወት ያሳለፈችውን ብጠቅም ልትል ነው እያልኩ በሆዴ ነው። አንተ በገንዘብ ጉዳይ ብቻ እንደዚህ ጠላት አለህ ብዬ ተቆጣሁት። ምንም እንዳልይዝ ስላደረገችኝ በጣም ይናደዳል ትልቁ ልጅ የሁሉን ነገር ስለሚያውቅ። አሁን ግን እንዴት ነው የሚያውቀው? ያልገባኝ ነገር እንዴት ያውቃል? ማለት ነገረው የሚያውቀው ይኸውልሽ፣ በቃ ለምሳሌ አሁን 10,000 ብር ከላኩኝ ላስቤዛቸው ብዬ በዛን ሰዓት 10,000 ብር ከላኩኝ በ10,000 ብር እንደማትገዛላቸው ያውቃል። ውስን ነገር ወይ ቆጥበው እንዲጠቀሙ
ልብስ ከተባሉ ነገር ብቻ እንደምታደርግላቸው በደንብ የእናቴን ባህሪ ያውቃል። በጣም ሰልፊሽ ናት። ለምሳሌ 10,000 ብር ያለው ብለሽ ከዛ በኋላ ለልጅሽ ትነግሪያለሽ ካለች ብለሽ 10,000 ብር ያለው ብለሽ ትነግሪያለሽ። እነግራቸዋለሁ። አዎ በጓደኛዬ 10,000 ብር ሲጠብቁ ስንት ይዛ ትመጣለች? ነግራቸው የሆነ ነገር ታደርግና በቃ እንትን ትላቸዋለች ማለት ነው። እንትን ደግሞ ነበረ ትንሽ ሱቅ ለአሳዳጊ እናቴ ሰርቼላት ነበር። የቤት ክራይ ነበረ። እነሱ እንደውም ያቺ ናት የጠቀመቻቸው፣ እንዳይራቡ ያደረገቻቸው ያቺ ናት እንጂ ያማ ቢሆን ኖሮ እንደሷማ ክፋት ቢሆን ኖሮ ራብ ላይ ውላ ይወድቁ ነበር ማለት ነው። ግን ያው በኋላ ላይ በመንገድ ስፋት ፈረሰና ትናሉ እንጂ ከዛ በኋላ ራሳቸውም ነፍስ አወቁ። ለነሱ መላክ ጀመርኩ ማለት ነው። አሁን ልጆቼ አድገዋል፣ እግዚአብሔር ይመስገን። በመሀል ብዙም ያልነገርኩሽ ነገር ይኖራል ብዬ አስባለሁ። ግን ሀውዬ አንቺ ለእኔ መደበቂያዬ ነሽ። 2 ዓመት አንቺን ካወቅኩ ጊዜ ጀምሮ እኔ የሶሻል ሚዲያ ተጠቃሚ አልነበርኩም። ግን አንቺን ካየው አንቺን ካወቅኩ ጊዜ ጀምሮ የበለጠ በርትቼ ጠንክሬ ማለት ራሴን ራሱ እስክጠይቅ በቃ መደበቂያዬ ነሽ። ታሪኬን እደብቅበታለሁ። አንቺ ቤት ያለውን ነገር እየሰማሁ እየተከታተልኩ እውላለሁ። ራሴን አጠነክራለሁ። ጤነኛ ነኝ እላለሁ። ሀቡ ልክ ነሽ፣ አንቺ ጤነኛ ነኝ፣ በቂ ነው። ግን አንድ ጊዜ ብቻ ለአንቺ ነግሬሽ እናቴን ይቅር ብያት በቃ በብዙ ነገር አሳልፌያለሁ። ብዙ ነገር ሀቡ፣ ብዙ ነገር ያኔ መረሳቸው ነገር ይኖራሉ። ግን ተባረኪልኝ ሀቡዬ፣ ኑሪልኝ፣ መደበቂያዬ፣ ሱሴ ነሽ አንቺ። ይህን ሁሉ ነገር አንቺን ካወቅኩ ጊዜ ጀምሮ የያዝኩትን ብነግርሽ በጣም ትገረሚያለሽ። በጣም ጠንካራ ራሴ መሆኔ እስከሚገርመኝ ድረስ ምነው ቀድሜ ባወቅኩሽ እስክልሽ ድረስ ብዙ ነገር እንደብቀሽልኛል። መደበቂያዬ ነሽ ሀቡ። አመሰግናለሁ በጣም። እሺ ስንት ዓመትሽ ነው አረብ ሀገር ከመጣሽ? 17 ዓመት። እሺ እና አሁን ሚኪ የመጀመሪያ ልጅሽ ነው? ስንት ዓመት ሆነ? እድሜው ስንት ሆነ? ሚኪ ትንሹ ነው። እሱ 20 ሆነው የ3 ዓመት ሆኖ ነው ጥዬ የመጣሁት። ኦኬ ትልቁ 20 ሆነው፣ ትንሹስ? ትልቁ 23 ሀቡዬ። ትልቁ 23 ትንሹ 20። እና ታዲያ አሁን እኮ ልጆች ኦልሬዲ የራሳቸው ህይወት አላቸው። አሁን በራሳቸው ነው ገንዘብ የምትልኪላቸው። ይማራሉ፣ ይሰራሉ። አሁንማ አድገዋል። አሁንማ አድገዋል፣ ትልቅ ሆነዋል። ግን እስከዛ ድረስ ነበር መስዋዕት የከፈልኩት እንጂ አሁንማ ያው አድገው ራሳቸውን ችለው ይኖራሉ። ግን ያለው ቅሬታ አሁንም ከእናቴ ጋር ነው። ገባሻል ሀውዬ? እናቴ ትዳር ያዘ የለም ማለት 23 ወንድ ልጅ ገና ነው ትዳር ለሚያዝ ትዳር ያልያዘ ገና ናቸው። አዎ ገና ናቸው። እሺ ትምህርት ጨረሱ? አልጨረሱም። ታውቂያለሽ ያለውን ሁኔታ አይፈልጉም መማር። 12 11 ትንሹ 10 ትልቁ ደግሞ 12 ላይ አልፈልግም ተማር ካልሽኝ አልፈልግም፣ ራሴን አጠፋለሁ፣ አልፈልግም ትምህርት አለኝ። ያው ጉርምስናም ስለነበር ስራ ይሰራሉ። ይሰራሉ። ትንሹ አይሰራም፣ ትልቁ ብቻ ነው የሚሰራው። የምንማረው ለመስራት 20 ዓመት ትንሹን መስራት አለበት። ኦልሬዲ 18 ዓመት ካለፈው በኋላ አንድ ልጅ እያልኩት ነው። አሁን እየሞካከረ ነው እሱ። እየተቆጣሁትም ብቻቸውን ነው የሚኖሩት ቢያንስ ማለት ነው። አሁን እንኳን ማለት ነው ብቻቸውን ነው የሚኖሩት። ማንም የላቸውም። አሳዳጊ እናቴም እንዳልኩሽ ከ3 ዓመት በፊት ሞተች። ነፍሷን ይማረው እና ማንም የላቸውም በዚህ ሰዓት ራሱ። አሁን እንግዲህ ትልቅ ሰው ሆነናል፣ እኔም እሷም ትልቅ ሰው ሆነናል። ቢያንስ ተጸጽቻለሁ እያለች ነው። ተጸጽቻለሁ፣ ንስሐ ገብቻለሁ። የተጸጸተችው በምንድን ነው? እኔም በመጣሏ ባለማሳደጓ እንጂ በደረሰብኝ ነገር አይደለም። ያው ሌላው ደግሞ
ፑሽ በምታደርገው ለዛኛው አስባኝ ስለነበር ማለት ነው። ገባሻል? ያንን ፑሽ ያደረገችውን ነገር ነው ተጸጽቻለሁ የምትለው። የሚገርምሽ ደግሞ ህይወት እንትን አደለች። ያ ዱርዬ የነበረ ሰውዬ በጣም ተለውጦ ከዚህ ሲሄድ ሳየው በጣም ተቀይሮ በሚገርም ሁኔታ ጥሩ ሁኔታ ላይ ነው አሁን ያለው። ልጄን ደብቄው ያው ያውቃል አባቱ እንደሆነ፣ ግን አባትና ልጅ ሲገናኙ እኔም ደብሮኝ ነበር መጀመሪያ ላይ እውነት ስነግርሽ ማለት ነው። ምክንያቱም እንዲያየው ራሱ አልፈልግም ነበር፣ ግን መልሼ የእናቴ ታሪክ መድገም ይሆንብኛል ብዬ ታውኩኝ ማለት ነው። አባትና ልጅ ጥሩ ግንኙነት አላቸው፣ ግን ካደገ በኋላ በጣም ተዋደዱ። ብቻ ከባድ ነው። ይሁን ተዋደዱ እኮ ጥሩ ነው መዋደዳቸው። ይገናኛሉ፣ ይጠያየቃሉ። ቢገናኙ ለእኔ ጥሩ ስሜት አይሰጠኝም። እሱ ማየት ለእኔ ጥሩ ስሜት አይሰጠኝም ነበር፣ ግን አሁን ተለውጦ ስላየሁኝ በዛ ሁኔታ ውስጥ ስላላገኘሁት እኔ እሱን ይቅር ብየዋለሁ። ለምን? ለልጄ ስል ይቅር ብየዋለሁ። እሱንም ግብረ አበሮቹንም ጎበዝ ትቻቸዋለሁ። አሁንም ሀቡዬ የሚያንቀኝ የእናቴ ነገር ነው። እናቴ ይቅርታ ጠይቃኛለች በቅርቡ የልብ ኬዝ ገጥሟት፣ ግን ስቲል ያመኛል ሀቡ እንዴት አድርጌ ላውጣው? ሁሉ ታሪኬ ላይ እያንዳንዱ አስትንፋሴ ላይ የእናቴ ነገር ይገባብኛል። እኔ ይህን ብቻ እንድታቅሽ የምፈልገው ይቅር ብያት ሁሉን ነገር መቅበር እፈልጋለሁ። በጣም ከባድ ነው። እሺ የትንሹ አባት ከባዱ ልጅነት ውስጥ ትንሹ እስከ አባቱ ጋር ይገናኛል። የትንሹ አባት ኦልሬዲ ከጥቅም ውጭ ሆን ቢገናኝም ግን ከጥቅም ውጭ ሆኗል። በቃ ይገባሻል። የስካር ህይወቱን ቀጥሎበት ከጥቅም ውጭ ሆኗል። ምናሽኝ አቦ ይገርማል። ያኛው ሱሰኛ ሆኖ ከጥቅሙ በቃ ሱስ ያኛው ተቀይሮ እንደዚህ ነው። ይህን እኮ ያልኩሽ እና ሁሌ የኛው ሲያይኝ ቫኬሽን ሲሄድ ምናምን ማለት አይረባም ብለሽ እኔን ንቀሽ የባሰ ህይወት ነግረሽ የለ ሰክሮ እንኳን ተሸክሞ ሲመጣ ይቺ ህይወት እንዲህ ለዚህ ህይወትሽ ነው እኔን የጣልሽኝ እኔን የገፋሽ። አሁን ያኛው በሚገርም ሁኔታ ዱርይነቱን ትቶ የራሱ የሆነ ነገር እንትን ብሎ በነገራችን ላይ 14 ዓመት ሙሉ ጠብቆኛል፣ ተስፋ ሳይቆርጥ ማለት ነው። ያ ግን ጅማሬው ተጸጽቶ በሰራው ነገር ለዛ ነው ይቅርም ያልኩት ከእናቴ ጋር። ጅማሬው ጥሩ ስላልሆነ ብዬ ነው እንጂ ከወለድኩም በኋላ 14 ዓመት ሌላ ህይወት ውስጥ አልገባም። ያው ሌላ ታሪክ ይኑር አላውቅም፣ ግን እሱ እንደሚለው እናቴ እንደምትለው 14 ዓመት ጠብቀዋል። ከዛሬ ነገ ትረሳና የሆነ ነገር ልቧ እንትን ይላል፣ አጨክንም የሚለው ነበራቸው ነው። እኔ ግን አይደለም ከእሱ ጋር ህይወት ልጀምር ለደቂቃ የአሳዳጊ እናቴ ሞት ቀን ብቻ ነው፣ የዛን ጊዜ ብቻ ነው ለቅሶ ላይ በትክክል እንኳን ያየሁትኝ። የሚገርመው ደግሞ ያው የሰውን ክፋት ስትናገሪ መልካምነቱም አንዳንዴ እኔ እዚህ ሆኜ ነበር አሳዳጊ እናቴ የሞተችውን ነው። በሚገርም ፍጥነት የደረሰው እሱ ነበር አሉ ልጁ ስለነገረው ማለት ነው። ልጄ ደርሶ ሁሉን ነገር አስተካክሎ በሚገርም ተአምር በቃ ትልቅ ፕሮግራም አድርጎ የለቅሶ ስነስርዓቷ በደንብ እንዲል እኔ አልደረስኩም፣ በነጋታውን የደረስኩት የቀብር ስነስርዓቷ እንዲፈጸምልኝ ያደረገ ያንን እያሰብኩኝ ይቅር አልኩት። በቃ ለልጄ ምስል ይቅር አልኩት። ግን ከእናቴ ጋር ያለው ነገር ስቲል ፍሬሽ ነው። ያ በጣም ማለት ቀላል ነገር አይደለም። እንዲህ ዝም ብለሽ በቀላሉ ይቅርታ ልታደርግ የምችው ነገር አይደለም። ግን ይቅር ማለት ለአንቺ ጠቃሚ እንደሆነ፣ አንቺ እንደምትድኝ፣ አንቺ የሰላም ህይወት መቀጠል እንደምትች ሲገባሽ፣ አንቺ እንደሆነች ተጠቃሚዋ እሷን ይቅር ብትያት ሲገባሽ ይቅር ትያታለሽ። እንደገና አለማወቅ ነው ብለሽ ስታስቢ ብታቅ እውቀት ቢኖራት እንደሚያሳምን ታውቂያለሽ። ደግሞ
በዛ ሰዎች የሚነግሩኝ ነው። ሕፃን ሆኜ ማለት ነው። እድል ነበረኝ፣ በጣም እድል ነበረኝ እና አሉ ፈረንጆቹ ላ የምኖርበት አካባቢ ፈረንጆች አይጠፉም። የፈረንጆች መስሪያ ቤት ምናምን አለ እና በቃ ሊያሳድጉኝ በጣም እድሉን አግኝታ ነበር አሉ። ከዛን ምን ብላ ትላለች አሉ፣ እቺማ እዛ ከሄደች እኮ ነገ ትሰለጥንና አባቴ ብላ ትፈልጋለች። አይሻት ይሄ ነገር ራሱ ሲነግሩኝ አትንገሩ ብላቸውም ስለሚነግሩኝ ያ የበለጠ ያሳምን ነገ የተሻለ ህይወት አግኝታ አባቷን ትፈልጋለች የሚል ጭካኔ ስላለባት ያን ለዛ ሳይሆን እዛ መብላት እንኳን ለማይችሉ ሰዎች ሰጠች። ነገ አባቴን ብዬ እንዳልሄድ ድሃ ሆነሽ እንድትቀሪ አባትሽን መቼም ምንም እንዳላቅ ምግብ ሳህልሚያ ነው ታልፊ ምግብ ከመናፈቅ እንድታልፊ ለነጮች ከሰጠችሽ ከተማርሽ ጥሩ ህይወት ከኖረሽ ሀብታም ሆነሽ ነገ ለአባትሽ ትተርፊያለሽ። እና ይሄን ያደረገች ለአባትሽ ካላት ጥላቻ ነው። ገባሽ? ነገ አባቴን ብለሽ ፈልገሽ እሱን እንዳትረጂው፣ ሀብታም ሆነሽ ለአባትሽ እንዳትተርፊ ነው። ኦል ፖይንቷ አባትሽን መበቀል ነው። እና ለዛም ነው እሳት ሞቺ ገባሽ? ሌላም ደግሞ ሁሉንም ማስቀምጬ ጠይቄያቸዋለሁ። እኔ ምን አደረግኩኝ? ለምን ይሄን ህይወት ሰጣችሁን ብዬ ሁለቱንም ጠይቄያቸዋለሁ። አባቴ በግልጽ እናትሽ እንዲህ ብላኝ ነው እኔ ፈልጌያለሁ። እንደውም አባቴ በጣም ይወዳት ስለነበር ሀቡዬ በጣም ይወዳት ስለነበር እሱ አልነበረም ጠለፋውን ያደረገው፣ ወንድሞቹ ነበሩ። አባቴ የሚያውቀው በሽማግሌ በስነስርዓት እንደሚያገባት ነው። ግን ወንድሞቹ ወንድማችን አፍቅሮ እንዴት እምቢ ይባላል የሚለውን አስበው የእነሱ ጥፋት ነው እንጂ አባቴ ጥፋት አለበት። አባቴ በሚገርምሽ ሁኔታ እናቴን ሲያጣ ቀጥታ ቤተሰብ አግባ እንዳይለው ወደ ውትድርና ነበር የገባው። እሷ ግን እዚህ እኔን ሰርቃ መታ አዲስ አበባ መታ እኔንም አላሳደገችኝም። ሌላ ታሪክ ሌላ እንትን ነበር፣ ሌላ ልጅ ነው የወለደችው። እሱ ግን ከውትድርና ሲመለስ ነው ቤተሰብ ጨቅጭቆት በግድ ያገባው ማለት ነው። ሌላ ታሪክ የጀመረው ያው ህይወት ስለሚቀጥል ማለት ነው። የእናቴ እንትን ይበዛብኛል በቃ። ግን ሁልጊዜም የሰው ልጅ ከባሰው የተሻለውን ነው አይደል የሚመርጠው? ባሰ በጣም ከባሰው የባሰው ከባሰው ደግሞ ትንሽ የተሻለው ይሻላል። የሚሻለው አንቺ ለእናትሽ ይቅርታ ብታደርጊ ለእሷ ብለሽ አይደለም፣ ውስጥሽ እንዳትቀመጥ ከዚህ በላይ አይሽ። አሁን 36 ዓመትሽ ነው አይደል? በ13 ዓመትሽ መጀመሪያ ልጅሽን የወለድሽው። አሁን እሱ 23 ዓመቱ ነው። ስለዚህ 13 ሲደመር 23 36። ስለዚህ በ36 ዓመትሽ ፍቅርን እስካሁን ድረስ ፍቅር አላጣጣምሽም። የፍቅር ህይወት የለሽም። ሁለቱም ያው አንዱን ተደፍረሽ አንዱን ደግሞ ሳትፈልጊ ነው እሱ ባደረገው ነገር ነው እንጂ አንቺ ፈልገሽ አይደለም። ላይክ ፈልገሽ ፍቅር ይዞሽ ትዳር መስርተሽ ፕላን አርገሽ እርግዝናን አጣጥመሽ ደስ ብሎሽ በጉጉት ልጅ ጠብቀሽ ነው ፈልገሽ አይደለም። ምንም አይነት የፍቅር ህይወት አላሳለፍሽም እስካሁን ድረስ። ገና ህይወትን አላጣጣምሽም። ሴት ልጅ ህይወትን እያጣጣመች ነው የሚባለው። የምትፈልገውን ያፈቀረችውን ሰው አግብታ ስትኖር ነው። በራሷ ምርጫ እሷ የመረጠችውን ሰው አግብታ ስትኖር ነው ደስተኛ ህይወት የምትኖረው። ስለዚህ አንቺ እስካሁን ህይወትሽን አልኖርሽም። ህይወትሽን ለልጆች መስዋዕትነት አድርገሻል። አሁን ደግሞ ልጆች 23 እና 20 በቃ ኦልሬዲ ሙሉ ሰው ሆነዋል፣ ትልቅ ሰው ሆነዋል። አሁን ለራስሽ የምትኖሪበት ሰዓት ነው። ለራስሽ ለመኖር ደግሞ ደስተኛ ሆነሽ ምትኖሪ መጀመሪያ እናትሽን ይቅርታ ማለት ነው የምትጀምሪው። ቢሆን ኖሮ ጥሩ ነበር። እሷ ብታሳድግሽ ኖሮ ብታቅ ኖሮ፣ ግን አላወቀችም፣ አላደረገችም። ስለዚህ አንቺ ከሷ ትሻይና ይቅርታ ያዘሽ። ካለበለዚያ መቼም ውስጥሽ ሰ ብዬ የምችል አይመስለኝም። ሞክራለሁ አደርገዋለሁ ብዬ ግን ይከብዳል። ነገርኩሽ። አሁንም እገዛሽ ነው የምፈልገው። ለዚህ ነው እንዲወጣልኝ። ለምን በየስትንፋሴ ያለች ነው የሚመስለኝ ማለት ነው። በአንድ ጊዜ እኮ አይደለም፣ በአንድ ቀን ምክር እኮ አይደለም። ቴራፒ ያስፈልግሻል። ኤቭሪዴይ እኮ አሁን ነግሬሻለሁ። ለምን እንደዚህ አሁን እኮ ይህን ታሪክ እንደነግርሽ የተገደድኩት
እሷ ኦልሬዲ በልብ ኬዝ ትንሽ ተችሏታል። አሁን ለውጥ አላት። ግን እሷ ቀድማ ይቅርታ ጠይቃኛለች። በአፌ እሺ ብያታለሁ። እሺ ችግር የለም ልሄድ ሁላ ነበረ፣ ግን የሆነ ጉዳይ ገጥሞኝ ሳልሄድ ቀረው። እሷም ደህና ናት ሲሉኝ እሺ በቃ ትንሽ አንድ ፊቱን የሆነ በቃ ለመጨረሻ ጊዜ መግባት ነው የምፈልገው። በቃኝ፣ ስደትን በቃኝ፣ ሀቡ ደከመኝ፣ እስከ መቼ ብዬ እንትን አልኩኝ። አሁን ራሴን መምራት ስለምችል ለሁሉም ነገር ሬዲ ስለሆንኩኝ እግዚአብሔር ይመስገን። እድሜ ላንቺ ጠንክሬ የያዝኩትንም ስለያዝኩኝ ከዚህ በኋላ በቂ በቃ አንድ ሰው በቃ ያስተዳድረኛል የሆነ ነገር አለኝ ብሎ ካለ ያው ከስደት ይወጣል አይደል? እዛ ላይ ስለደረስኩ ብገባም ችግር የለውም፣ የሚያስቸግረኝም ልጅ ስለሌለ ማለት ነው። ግን አንዴ እንደምንም አውጥቼ ይቅር ልበላትና የተሻለ ነገር ማሰብ። ለምሳሌ አንድን ሰው ይቅር ለማለት የበደለኝ ሰው የሚጠቅመን ነገር ምንድን ነው? የሆነ ጥሩ ፓርቱን ማሰብ። ያን ጥሩ ፓርት እኮ የላት ነው። ምንም ጥሩ ፓርቲ የላትም። ምንም በየትኛው ልበልሽ፣ የስደት ህይወቴንም ጨለማ አድርጋብኛለች። ልጅነቴንም ጨለማ አድርጋብኛለች። የትኛውን የቱ ጋ ያለው እኔ ደግሞ አንድ ጥሩ ፓርት የትኛውን አንቺ በህይወትሽ የምትወጂው ነገር ምን በጣም የምትወጂው የምትኖሪለት ልጆች ናቸዋል። ልጆችሽን እሷ ባትወልድሽ አንቺ ተወልጃቸው ነበር? እሱማ ነው፣ ግን አላስወረደችሽም፣ ወለደችሽ። አዎ አላሳደገችሽም፣ ጥላሻለች። ግን ወደዚህ ምድር እንድትመጪ ፈቅዳልሻለች። ወደ ውስጥ እያለሽ ብታስወረድሽ ኖሮ ወደዚህ ምድር አትመጭም ነበር። እሱ ደግሞ ያላደረገችው እኮ አቡዬ በዛን ሰዓት በገጠር ሁኔታ ስለነበረች ነው እንጂ እድሉን ብታገኝ አታደርገውም። ታደርገው ነበር፣ ይሻሌ ነበር ከዛ መራራ ህይወት። እሷን ይቅር ላለ ማለት በጣም ለራስሽ ምክንያት ስትሰጪው ነው እንጂ አልጠየቅሻትም። ይሄ